በኢትዮጵያ በተደጋጋሚ እየጨመረ ያለው የነዳጅ ዋጋ ለብዙ ሰዎች ለነጋዴዎች ለግለሰብ ለማህበረሰቡ በተጨማሪም ለመንግስትም ቢሆን ራስ ምታት የሆነ ቀጥሏል። ኢትዮጵያ ባሳለፍነው ክረምት ከአይኤምኤፍ ጋራ ካደረገቻቸው ስምምነቶች ውስጥ በአንደኝነትና በዋነኝነት የሚጠቀሰው አይኤምኤፍ የቀሩትን ገንዘቦች ለመስጠትም እንደ ቅድመ ሁኔታ ከሚጠቀምባቸው አንደኛውና ዋነኛው መንግስት በተለያዩ ሸቀጣሸቀጦች ላይ የሚያደርገውን ድጎማ በማንሳት ወጪውን እንዲቀንስ ማስቻልና ተጨማሪ የገቢ ምንጮችን እንዲያውም በግብርና በታክስ እንዲፈጥር ማስገደድ ላይ ያተኩራሉ። ታዲያ በዛሬ የዜና ትንታኔያችን የኢትዮጵያ የነዳጅ ግብይት ዋጋ ጭማሬን አብረን እንመለከታለን። የተወደዳችሁና የተከበራችሁ ተመልካቾቼ የንጋት ፖስት ነው። የፋይናንስ የቢዝነስና የካፒታል ማርኬት ጉዳዮችን በስፋት እንተነትናለን፣ ቀለልም አድርገን እናወራዋለን። ይህንን ቻናል እስካሁን ድረስ ሰብስክራይብ ካላደረጋችሁ ታዲያ የደወል ምልክቷን በማብራት ሰብስክራይብ በሉ። ከኢትዮጵያ ውጪ የምትኖሩ ከሆነ ደግሞ ጆይን በማለት ቤተሰብ ከሆናችሁ ይህንን ቻናል ታሳድጉታላችሁ። ለመሆኑ የነዳጅ ጉዳይ ወዴት ነው የሚሄደው? የኢትዮጵያው የንግድ ሚኒስተር ሰሞኑን እንዳሳወቀው ከሆነ 1 ሊትር ነዳጅ በ112 ብር ከ67 ሳንቲም እንዲሸጥ ቤንዚን ተወስኗል። በቅርቡ በፓርላማ ቀርበው የነበሩት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ሲናገሩ ኢትዮጵያ ለነዳጅ አሁንም እስከ 20 ብር በላይ የሚገመት ገንዘብን ድጎማ እያቀረበች እንደነበረ ተናግረዋል። ይህ ማለት አሁን ባለው ሁኔታ የኢትዮጵያው ቤንዚን ዋጋ 112 ብር ነው ብያቸዋለሁ። የመጨረሻ ዋጋው ወይም ደግሞ ድጎማ ሲነሳለት ወደ 127 ብር አካባቢ ሊሸጥ ይችላል የሚል መላምት አለው፣ ወይ ደግሞ እስከ 130 ብር ማለት ነው። የነዳጅ ዋጋ መጨመር የተለያዩ ምክንያቶች የሚነሱለት ቢሆንም በዋናነትና ወደ አስገዳጅነት ያመጣው የመንግስት ወጪ መብዛት ነው። መንግስት ከሀገር ውስጥ ገቢ የሚሰበስበው ገቢው ስቲል በጣም ትንሽ እንደሆነ በተደጋጋሚ ይናገራል። ዓለም አቀፍ ተቋማት እና IMF እና ዓለም ባንክም ይሄንን በተደጋጋሚ ነቅሰው ይናገራሉ። የኢትዮጵያ መንግስት ከጠቅላላ GDPው 7% የማይበልጥ ገንዘብ ነው በገቢ መልኩ የሚሰበስበው እየተባለ ይነገራል። በሌላ መልኩ ደግሞ ከነዚህ አካላት ድጋፍን በሚፈልግበት ሰዓት እነዚህ IMFም ሆኖ ዓለም ባንክ መንግስት ወጪውን በመቀነስ ይሄንን ነገር ኦፍሴት ማድረግ መቻል አለበት። የመንግስት የበጀት ዴፊሲት በጣም ትልቅ ነው ወይ ደግሞ የበጀት ጉድለት ምንለው በጣም ትልቅ ነው ያሉ ይከራከራሉ። ነገር ግን በተቃራኒው ደግሞ የሀገሪቱ ምጣኔ ሀብት ካለበት ሁኔታ ጋር ደግሞ ሲታያይና የጠቅላላው ማህበረሰብ ነጋዴ ያለው ማህበረሰብ የመግዛት አቅም በጣም እየተዳከመ ከመምጣቱ ጋር ተያይዞ የኢንፍሌሽን ወይ ደግሞ የዋጋ ግሽበቱ ደግሞ በከፍተኛ ሁኔታ ባለፉት ጥቂት ወራት እንዲሁም ነው ባለፉት ጥቂት ዓመታት ከመጨመሩ ጋር ተያይዞ ነገሮች በጣም ከበድ እያሉ መጥተዋል። ኢትዮጵያ ውስጥ ነዳጅ ጨመረ ስንል የነዳጅ መጨመሩ ኢምፓክት አንድ ቦታ ላይ የሚያቆም አይደለም። የነዳጅ መጨመር ጉዳይ ትራንስፖርት ሴክተሩን ይነካዋል፣ የምግብ ሴክተሩን ይነካዋል፣ የግብርና ሴክተሩን ይነካዋል። እያንዳንዱ በሀገሪቷ ውስጥ የሚኖረውን የቢዝነስ እና የዋጋ ግሽበት ጉዳይን መቆጣጠር የሚችል ነው የነዳጅ ዋጋ በኢትዮጵያ ውስጥ። ነዳጅ ላይ የሚመጣ የዋጋ ግሽበት በሌሎች ሸቀጣሸቀጦች ላይ በቀጥተኛ ሁኔታ በሚመስልበት ደረጃ ወዲያው ለውጥን ያመጣል። ትራንስፖርት ተደርጎ ምክንያቱም እንደ ኢትዮጵያ ላንድ ሎክድ በሆኑ ሀገራት ውስጥ እንደ ኢትዮጵያ ወደብ በሌላቸው ሀገራቶች ውስጥ እንደምናቀው እያንዳንዱ የምንገዛቸው ሸቀጦች ከጅቡቲ ወደብ ተነስቶ መሃል ሀገር የሚደርሱበት ርቀት በጣም ረጅም ከመሆኑ ጋር የተነሳና የትራንስፖርቴሽን ኮስት ከዚህ ጋር የሚደመር ነገር ከመሆኑ ጋር ተነስቶ ምንም አይነት ዓለም አቀፍ ደረጃ ላይ ያለውን የዋጋ ግሽበትን ሳንነካ እንኳን እኛ ሀገር የሚፈጠሩ የትራንስፖርት ዋጋ ግሽበቶች በራሳቸው እያንዳንዱ ምርት ላይ የዋጋ ጭማሪን ሊያስከትሉ ይችላሉ። እዚህም ነው እንግዲህ ብዙዎች የገፈቱ ቀማሽ እየሆኑ ያሉት እና IMF በተደጋጋሚ የሚከራከሩት መንግስት ወጪውን መቀነስ ስላለበት በተለይም እስከሚቀጥለው የኢትዮጵያው አዲስ ዓመት ድረስ ማንኛውንም አይነት አላስፈላጊ የሆኑ ድጎማዎች ለገጠር ሴፍቲኔት ፕሮግራም ካልሆነ በስተቀር ወይ ደግሞ ዳውን የሚረዳበትን ሴፍቲኔት ካልሆነ በስተቀር ሊነሳ ይገባል ብለው የሚከራከሩት ነገር አላቸው። እርግጥ ነው IMF እና ዓለም ባንክ ስለ ኢትዮጵያው ጠቅላላ ምጣኔ ሀብት ሙሉ የሆነ መረዳት አላቸው ብዬ አላምንም። እነዚህ
አካላት የሀገሪቷን ምጣኔ ሀብት በሚመለከቱበት ጊዜ ሁሉ ጊዜ የሚመለከቱት ኢምባላንሱን ነው። ሁሉ ጊዜ የሚመለከቱት ለምሳሌ ከኢትዮጵያ ኬንያ ቦርደር፣ ከኢትዮጵያ ጅቡቲ ቦርደር፣ በኢትዮጵያ ሱዳን ቦርደር ከነዚህ ሀገራት የመጣ ነዳጅ ተመልሶ ወጥቶ በትርፍ የሚሸጥበትን ድጎማውን የሚመዘበርበትን በኮንትሮባንድ መልኩ የሚመዘበርበትን ጉዳይ እያነሱ ይህ የመዋቅር ችግር ስለሆነ ይህንን መዋቅር ማስተካከል አለባችሁ የሚለው ላይ በዋናነት ያተኩራሉ። አይኤምኤፍም ዓለም ባንክም ሌሎችም ምክር የሚሰጡ አካላት። ነገር ግን የኢትዮጵያ ምጣኔ ሀብትን ስንመለከተው እንዲሁም ደግሞ የመግዛት አቅምን ስንመለከተውና የማህበረሰቡን የኑሮ ደረጃ በመትመለከቱበት ሰዓት ከዚህ ከመዋቅሩ የባሰ ብዙ ችግሮች ያሉበት ምጣኔ ሀብት ነው። ህዝቡም የመግዛት አቅሙ በጣም በተደጋጋሚ እየወረደ የመጣና እየተጎዳ የመጣ እንደሆነ ደግሞ በስፋት እናውቃለን። በተለይ በቅርቡ በተደረገውም የጂዲፒው ሪአሰስመንት ከገንዘብ ዋጋ አቅም ከማጣቱ ጋር የተነሳ ዱብዳው ትንሽ ከፍ ያለ ሆኖ ነው የመጣው በአገሪቱ የምጣኔ ሀብት ላይ። ብዙ ድርጅቶች ብዙ ነጋዴዎች አሁን ባለው ሁኔታ ላይ ከስራቸው የሚያገኙት ትርፍ በጣም እየቀነሰ መጥቷል። ድሮ የነበሩት የማርጂን የፕሮፊት ማርጂኖች በጣም እየሳሱ መጥቷል። እውነት ነው ብዙ ጊዜ ይባላል እኛ ሀገር ያሉ ነጋዴዎች በጣም ከፍተኛ ማርጂን ያገኙ እንደነበረ የማይካድ ነገር ነው። ነገር ግን አሁን ባለው የገበያ ሁኔታ የማርጂኑ ጉዳይ ከዋጋ ግሽበቱ ጋራ ከግብርና ሌሎች ወጪዎች ጋር ተያይዞ እንዲሁም ደግሞ ከእንደዚህ አይነት የዋጋዎች መናር ጋር ተያይዞ የነዳጅ ዋጋ እንደዚሁም የመሳሰሉት የመብራትም ሌሎች ዩቲሊቲዎችንም ጨምረን ልንጠቅስ እንችላለን። ከዚህ ጋር ተያይዞ ማርጂኖች በጣም እየቀነሱ መጥተዋል። ከዚህም የተነሳ ቢዝነስ የማስፋፋት ሐሳብ ያላቸው ብዙ ድርጅቶች ከማስፋፋት ይልቅ ወደ መዝጋት የሚሄዱበት ጊዜ ላይ ነው ማለት እንችላለን ያሉት። አሁን ባለው ሁኔታ ነጋዴዎች እንደቀደመው ዘመናቸው ትልልቅ ማርጂን እንጠይቃለን ብለው እንኳን ቢነሱ ያንን ሊገዛ የሚችል አቅም ያለው ገዢ ማህበረሰብ ስለሌለ ወይ ደግሞ ኮንሱመሩ ስለሌለ ያን ያህል ማርጂኑ አያዋጣቸውም፣ ገንዘቡንም የማግኘት እድላቸው ጠባብ ነው። እናም የነዳጅ ዋጋ መጨመር እርግጥ በዚህ እንደማይቆም ይታወቃልና እስከ 130 ብር ገና እንደሚሄድ ይታወቃልና ከዛ በኋላ በተለይ የሚፈራው በማርኬቱ ዋጋ ይወሰናል ከተባለ እስከየት ድረስ ነው ሊወስዱን የሚችሉት ማደያዎቻችን። በተለይ በእኛ ሀገር ውድድር የሚባል ነገር በንግዱ ዓለም ላይ ባልተለመደበትና ውድድርን ሁሉ ጊዜ መመዝበር በተለመደበት በሲሚንቶ ገበያ ላይ እናቀዋለን፣ በሌሎች ማርኬቶች ላይ እናቀዋለን። በኢትዮጵያ ውስጥ በውድድር ላይ ተመስርቶ ዋጋው የተስተካከለና እስካሁን ድረስ በውድድር የሚመራ ነገር ፈልጉ ቢባል በኮርፖሬት ደረጃ የቢራ ገበያን ነው ልንጠቅስ የምንችለው። ሌሎች ምርቶች ሁሉ ጊዜ ማኒፑሌት ለማድረግ በጣም ቅርብ እንደሆኑ የምናቀውና ፀሐይ የሞቀው ሁሉ የሚያቀው ነው። በጎረቤት ኬንያ አሁን ባለው ሁኔታ 1 ሊትር ነዳጅ በ167 ሽሊንግ አካባቢ ይሸጣል። አሁን ባለው ሁኔታ የኛ ብርና የኬንያው ሽሊንግ ኦልሞስት እኩል የሚባል ደረጃ ላይ እንደመኖሩ ከጎረቤት ሀገራት አንፃር ስናወዳድረው በኢትዮጵያም ቢሆን የነዳጅ ዋጋ በዚህ ብር አካባቢ ነው በገበያ ይመራ ቢባል ሊሸጥ የሚችለው። እነዛ የለመዱ ወደ ኬንያ ወስደው ድንበር ያሻገሩ በኮንትሮባንድ ሲሸጡ የቆዩ ሰዎች አሁንም ነዳጅን ወደዛ ሊያሻግሩ የሚችሉት ከዚህ ዋጋ የማይበልጥ ከሆነ ነው። ከ160 ብር እኛ ሀገር ካልደረሰላቸው እንደሚያደርጉበት እድሉ ሰፊ ሊሆን ይችላል። ሆነም ቀረ ለማም ከፋም ግን የነዳጅ ዋጋ መጨመር በሀገሪቱ ምጣኔ ሀብት ላይ በተዘዋዋሪም ሆነ በቀጥታ ከፍተኛ ጉዳት የሚያስከትልና የሀገሪቱ ምጣኔ ሀብት በተለይም ደግሞ ከዶላር ምንዛሬ መዋዥ ጋር ተያይዞ የሚመጣውንም ጉዳት የሚያባብስ ይሆናል ተብሎ በስፋት ይጠበቃል። እርግጥ ነው አይኤምኤፍም ሆኑ እነዚህን አይነት ሪፎርሞች የሚመክሩ ባለሙያዎችም ሆኑ ተቋማት በተደጋጋሚ የሚናገሩት ነገር አንድ ነው። የአይኤምኤፍ ስትራክቸራል አጀስትመንት ፕሮግራሞችና የአይኤምኤፍ እነዚህ የፋይናንሱ ሴክተር ሪፎርም የኢኮኖሚ ሪፎርሞች ጊዜን ይወስዳሉ። 1 እና 2 3 አመታትን ህመም ውስጥ አገራትን ይከታሉ፣ የሀገራትን ምጣኔ ሀብት ይከታሉ። ከጥቂት ጊዜያት በኋላ ግን የሀገራት ኢኮኖሚ ይሻሻላል፣ ይስተካከላል ብለው የሚመክሩት ነገር አለ። ለኢትዮጵያ ይሄ ይሆን? እነ ናይጄሪያ አሁን በዚህ አመት ይመስለኛል ትንሽ ኢኮኖሚያቸውና ምጣኔ ሀብታቸው ከእንደገና ማገገም ጀምሯል። አይኤምኤፍን ሪፎርም ከተቀበሉ በኋላ የሀገሪቷ ኢኮኖሚ የናይጄሪያ ኢኮኖሚ በከፍተኛ ሁኔታ ደቆ ነበር። ብዙም ለከፋ ነገር ሊያስኬዳት ይችላል እስኪባል ድረስ በተለያዩ ነገሮች ተጎድታም ቢሆን በዚህ አመት የሀገሪቷ ምጣኔ ሀብት በተለይ ባሳለፍነው ኳርተር ከፍተኛ የሆነ ማገገም እንዳሳየ ተመልክተናልም ሰምተናል። ለኢትዮጵያ ጊዜው መቼ የሚሆን ይመስላችኋል? እስቲ አስተያየትና ጥያቄዎቻችሁን ከስር ጻፉልኝ ኮሜንት ሴክሽን ላይ።
የዜና ትንታኔያችን ለዛሬ ከንጋት ፖስት እኔ ገሜ ብርሃኑ ነኝ። እስከ ቀጣይ ሳምንት ቸር ያሰማን እያልኩኝ የምሰናበታችሁ ቻናሉን ሰብስክራይብ እንድታደርጉ ከኢትዮጵያ ውጪ ካላችሁ ደግሞ ጆይን እንድትሉ በመጋበዝ ነው። ቻው ቻው።